ክሊንተን ሂል ከዲዋይት ዲ አይዘንሃወር እስከ ጀነራል ፎርድ ድረስ በ5 የአሜሪካ ፕሬዝዳንቶች ያገለገለ የዩናይትድ ስቴትስ ሚስጥራዊ አገልግሎት ወኪል ነበር። ሂል ህዳር 22 ቀን 1963 ፕሬዝዳንት ጆን ኤፍ ኬኔዲ በዳላስ ቴክሳስ በተገደሉበት የጀግንነት ተግባር ይታወቃል። በግድያው ወቅት ሂል ከሚስጥር አገልግሎት ተወካይ መኪና ወደ እሳቱ መስመር ሮጦ በፕሬዝዳንቱ መኪና ጀርባ ላይ ዘለለና መኪናው ወደ ፓርክላንድ መታሰቢያ ሆስፒታል ሲሮጥ የተጎዳውን ፕሬዝዳንትና ቀዳማዊ እመቤት ጃክሊን ኬኔዲ በራሳቸው አካል ጠበቁ። የሱ ድርጊት በአብርሃም ዛፖደር በፊልም ቀረጻ ላይ ተመዝግቧል። ሂል እንደ አውሮፓውያን አቆጣጠር ህዳር 22 ቀን 1963 በፕሬዝዳንት ሊሙዚን ውስጥ የነበረው የመጨረሻው በህይወት የተረፈ ሰው ነበር። ሂል በሰሜን ዳኮታ ላሪሞር ተወለደ። ከኖርዌይ እናት ካልማ ፒተርሰን የተወለዱት ወላጆች በሮዘንገል አቅራቢያ መኖር ጀመሩ። በ17 ቀን እናቱ አጠመቀችውና በዚያም በሰሜን ዳኮታ የህፃናት መኖሪያ ፋርጎ ውስጥ አስቀመጠችው። ከ3 ወራት በኋላ በሌላ የኖርዌይ ቤተሰብ ክሪስ እና ጄኒ ሂል ፋርጎ ተቀበለው። መጀመሪያ ላይ ሃውገን ተብሎ በሚጠራ ቤተሰብ ጊዜ በኋላ ስሙን ወደ እንግሊዝኛ ስም ቅጂ ቀይሩታል። ሃውገን በኖርዌይኛ ኮረብታው ማለት ነው። የሂል አዲስ ቤተሰብ ወደ ሸዋንበርን ወሰደው። በመጨረሻም ከሸዋንበርን ሁለተኛ ደረጃ ትምህርት ቤት ተመርቋል። በሞርሄድ ሚኒሶታ ውስጥ በሚገኝ ኮንከርዲያ ኮሌጅ ገብቷል። እግር ኳስ፣ ቅርጫት ኳስና ቤዝቦል በተጫወተበት ታሪክ አጥንቶ በ1954 ተመረቀ። ብዙም ሳይቆይ ከኮሌጅ እንደተመረቀ ወደ አሜሪካ ጦር ሰራዊት ተመረቀና ወደ ኤፍ ሊዮናርድ ውድ ሚዙሪ ለመሰረታዊ ስልጠና ከመሰረታዊ ስልጠና በኋላ ደግሞ በዳንዳልክ ሜሪላንድ በሚገኘው ዩናይትድ ስቴትስ ጦር ሰራዊት መረጃ ማዕከል ተመደበ። በጸረ መረጃ ሲአይ ልዩ ወኪልነት ሰልጥኖ ከክልል 613ኛ የጸረ መረጃ ጓድ መስሪያ ቤት በዴንቨር እስከ 1957 ድረስ አገልግሏል። ከወታደራዊ አገልግሎት በኋላ ሂል ሚስጥራዊ አገልግሎት ተቀላቀለና በዴንቨር ቢሮ ተመደበ። በ1958 ሂል ለፕሬዚዳንት ዲዋይት ዲ አይዘንሃወር በዝርዝር አገልግሏል። ጆን ኤፍ ኬኔዲ የዩናይትድ ስቴትስ ፕሬዚዳንት ሆነው ከተመረጡ በኋላ ሂል ቀዳማዊት እመቤት ጃክሊን ኬኔዲ እንዲጠብቅ ተመድቧል። ፕሬዚዳንት ኬኔዲ በኖቬምበር 22 ቀን 1963 በዳላስ ቴክሳስ ውስጥ በከተማይቱ ውስጥ በሞተር ሲጓዝ በዳላስ ትሬንድ ማርት የምሳ ግብዣ ላይ ተገድለዋል። ፕሬዚዳንቱና ወይዘሮ ኬኔዲ በ3 ረድፍ መቀመጫዎች ባለው ክፍት ሊሞዚን ውስጥ ተቀምጠው ኬኔዲ በመኪናው በኋላ ወንበር ላይ ነበሩ። የቴክሳስ ገዢው ጆን ኤፍ ኮኔል እና ባለቤቱ ኔሊ ኮኔል በመካከለኛው ረድፍ ላይ ነበሩ። ሚስጥራዊ አገልግሎት ወኪል ዊሊያም ግሬ እየነዳ ነበርና በኃላፊው ውስጥ ረዳት ልዩ ወኪል ሮይ ኪለርማን እንዲሁ ከፊት ረድፍ ላይ ነበሩ። ፕሬዚዳንት ጆን ኤፍ ኬኔዲ በኖቬምበር 22 ቀን 1963 በዳላስ ቴክሳስ ውስጥ በከተማይቱ ውስጥ በሞተር ሲጓዝ በዳላስ ትሬድ ማርት የምሳ ግብዣ ላይ ተገድለዋል። ሂል ከፕሬዚዳንቱ ሊሞዚን ጀርባ በሚስጥር አገልግሎት መኪና በግራ የፊት መሮጫ ሰሌዳ ላይ እየሄደች ነበር። እሱ የሚመስለው ርችት ከቀኙ ሲወጣ ሰማ እና አንገቱን ሲያዞር ፕሬዚዳንት ኬኔዲ መቁሰላቸውን አስተዋለ። ከዚያም ወደ ሊሞዚኑ መቀርቀሪያ ላይ ዘሎ ገባና ወደ እሱ እንደደረሰ ሁለተኛ የተኩስ ድምፅ ሰማ። እሱም ከመጀመሪያ የተለየና አንድ ሰው ሪቮልቨርን ወደ ጠንካራ ዕቃ ሲተኩስ ይመስል ነበር። ሂል ከሚስጥር አገልግሎት ወኪሎች ክለርማን ግሪክ እና ሩፎስ ያንግ ብለድ ጋር በዋሽንግተን ዲሲ መጋቢት 9 ቀን 1964 ለዋረን ኮሚሽን ምስክርነት ሰጥቷል። ሂል ከግንዱ በስተግራ በኩል ትንሽ እጅ ሀዲድ ያዘ። በተለምዶ በጠባቂዎች በኋለኛው መከላከያ ላይ ትናንሽ መረኮች ላይ ሲቆም ራሳቸውን ለማረጋጋት የሚጠቀሙበት እንደ ዋረን ኮሚሽን ግንኙነቶች በዕለቱ መከላከያ ላይ የቆሙ ጠባቂዎች አልነበሩም። ምክንያቱም ፕሬዚዳንቱ አስፈላጊ ከሆነ በስተቀር በእነዚህ እርምጃዎች ላይ ወኪሎች በሞተር ማሽከርከር ላይ እንዲጓዙ እንደማይፈልግ ፕሬዚዳንቱ በተደጋጋሚ ገልጸው ነበር። ወደ ታምፓ ፍሎሪዳ ባደረገው ጉብኝት ከጥቂት ቀናት በፊት ይህን ምኞት ደግመዋል። በታምፓ ፕሬዚዳንቱ መመሪያ በዳላስ ያለውን ደህንነት አደጋ ላይ ጥሏል የሚለው አስተሳሰብ በሂልና በሌሎች ወኪሎች ውድቅ ተደርጓል። የዋረን ኮሚሽን ግንኙነቶች ምንም ቢሆኑ በሞተር አሽከርካሪዎች ላይ የተነሱ ፎቶዎችን ቀደም ባሉት በየመንገዱ ክፍሎች ሂል በመኪና ጀርባ ላይ ሲጋልብ ያሳያሉ።
ያሳያሉ። እንደ አማራጭ ማብራሪያ ተባባሪ ወኪል ጄራርድ ብሌን የተኩስ አድራጊውን ቦታ ይጠቅሳል። ወደ ነፃ መንገድ እየሄድን ነበር እና በሰዓት እስከ 60 እና 70 ማይል ፍጥነቶች የሚወስዱት እዚያው ነው። ስለዚህ ምንም አይነት ወኪል አይኖረንም ነበር። ሂል ለፕሬዚዳንቱ በሞት ከተተኮሱት ከ2 ሰከንድ ባነሰ ጊዜ ውስጥ የእጅ አዲዱን ያዘ። ከዚያም ሹፌሩን በመፋጠን መኪናው ላይ ለመዝለል በመሞከር ላይ ከነበረው ሂል ላይ እንዲንሸራተት አደረገ። እግሩን መልሶ ለማግኘት ተሳክቶለታል። በፍጥነት በሚፈጥነው ተሽከርካሪ ጀርባ ላይ ዘሎ እንደወጣ ወይዘሮ ኬኔዲ በድንጋጤ ውስጥ ሆነው በሚንቀሳቀሰው የሊሞዚን ጠፍጣፋ የኋላ ግድግዳ ላይ እየሳቡ ነበር። ሂል በኋላ ላይ ለዋረን ኮሚሽን ወይዘሮ ኬኔዲ የተነጠቀውን ፕሬዚዳንት የራስ ቅል ቁራጭ ለማግኘት እየደረሰች እንደሆነ እንዳስበም ነገረው። ወደ እሷ ቀርቦ መልሶ ወደ መቀመጫው አመራት። ወደ መኪናው እንደተመለሰ ሂል ገላውን ከፕሬዚዳንቱና ከወይዘሮ ኬኔዲ በላይ አስቀምጠው በዚያም እንዳለ ከፊት ለፊታቸው የሚታጠፍ የዝላይ ወንበሮች ላይ ወይዘሮ ኮሎኔል የቆሰለውን ባለቤቷን ገዥ ጆን ኤፍ ኬኔዲ እቅፏ ላይ ወደሚገኝ ቦታ ጎትታው ነበር። ከዚያም ሊሙዚኑ በፍጥነት ከዴላይ ፕላዛ ወጥቶ በፍጥነት ወደ ፓርክላንድ ሜሞሪያል ሆስፒታል ሄደ። በደቂቃዎች ርቀት ላይ ሌሎች ሞተር ጓድ ውስጥ ያሉ ሌሎች ተሽከርካሪዎች ተከተሉት። ሂል ጥንዶቹን በሰውነት ሲከለክለው የነበረው ቦታ ጠበቀና ፕሬዚዳንቱን ቁልቁል እየተመለከተ ነበር። በኋላም እንዲህ ሲል መስክሯል። የጭንቅላቱ የቀኝ የኋላ ክፍል ጠፍቷል። በመኪናው የኋላ መቀመጫ ላይ ተገኝቷል። አንጎሉ ተጋለጠ። በጠቅላላ መኪናው የኋለኛው ክፍል ላይ ደምና የአእምሮ ንክሻዎች ነበሩ። ወይዘሮ ኬኔዲ ሙሉ በሙሉ በደም ተሸፍና ነበር። በስተቀኝ ባለው የጭንቅላቱ ክፍል ላይ ካለው አንድ ትልቅ ክፍተት በስተቀር ሌላ ቁስል እንዳለ ወይም እንደሌለ ማወቅ የማይችሉት በጣም ብዙ ደም ነበረው። የሆስፒታሉ ሰራተኞች ወደ ኬኔዲ እና ኮሎኔል እንደተገኙ ሂል የፕሬዚዳንቱን ወንድም ከሆነው ከጠቅላይ አቃቢ ሕግ ሮበርት ኤፍ ኬኔዲ የስልክ ጥሪ ደረሰው። ሂል ወንድሙ መሞቱን ለኬኔዲ በስልክ ለመንገር ፈቃደኛ አልሆነም። በ2013 ቃለመጠይቅ ላይ ፕሬዚዳንቱም ሆነ ገዢው በጥይት እንደተተኮሱና በፓርክላንድ ሆስፒታል ድንገተኛ ክፍል ውስጥ እንዳለ ገለጽኩለት። ስለዚህ እሺ ምን ያህል መጥፎ ነው? እሺ ወንድሙ መሞቱን ልነግረው አልፈለግኩም። ስለዚህም የኔ ቦታ ነው ብዬ አላሰብኩም ነበር። የሚችለውን ያህል መጥፎ ነው አልኩት። ምንም እንኳን የሚስጥራዊው ሰርቪስ የፕሬዚዳንት ኬኔዲ ህይወት መጠበቅ ባለመቻሉ ቢያስደነግጥም የክሊንተን ሂል ፈጣንና ጀግንነት እርምጃዎችን ከኔለሽ እንደነበሩ ሁሉም ይስማማ። ጆን ኤፍ ኬኔዲ ቀብር ስነ ስርዓት ከተፈጸመ ከጥቂት ቀናት በኋላ በዋሽንግተን በተካሄደ ስነ ስርዓት ላይ ክብር አግኝተዋል። ወይዘሮ ኬኔዲ በጥልቅ ሐዘን ውስጥ ብትሆንም በአካል ለማመስገን በዝግጅት ላይ ተገኝታለች። ሂል እንደ አውሮፓውያን አቆጣጠር ከ1964ቱ ፕሬዚዳንታዊ ምርጫ በኋላ ለወይዘሮ ኬኔዲ እና ለልጆቹ ተመድቦ ቆይቷል። ከዚያም ለፕሬዚዳንት ሊንደን ቢ ጆንሰን በዋይት ሃውስ ተመድቦ ነበር። በ1967 ጆንሰን በቢሮ ውስጥ በነበረበት ጊዜ ሂል የፕሬዚዳንት ጥበቃ ልዩ ወኪል SAIC ሆነ። ሪቻርድ ኒክሰን ወደ ቢሮ ሲመጣ ሂል ምክትል ፕሬዚዳንት ስፒሮ አግኖ ጥበቃ ወደ SAIC ተዛወረ። በመጨረሻም ሂል ለሁሉም ጥበቃ የሚስጥር አገልግሎት ረዳት ዳይሬክተር ሆኖ በዋና መስሪያ ቤቱ ተመደበ። በ1975 ጡረታ ወጣ። በ2006 የሌኒ ኮሊን ሞት ተከትሎ ሂል በመኪናው ውስጥ የመጨረሻው በህይወት የተረፈ ሰው ነበር። ለጄራልድ ብሌን እና ለሊሳ ማኩቤ 2010 ትረካ የኬኔዲ ዝርዝር መግለጫውን መቅደም ጽፏል። በታህሳስ 2010 በተላለፈ የቢቢሲ ቱዴይ ቃለ ምልልስ ክስተቶች በኋላ በዳላስ ያደረገው የመጀመሪያ ጉብኝት አስታውሰዋል። ነገሮች በተለየ መንገድ ከተደረጉ የፕሬዚዳንቱ ህይወት ሊድን ይችላል ብሎ አስቦ እንደሆነ ሲጠየቅ ሂል እሱ በዚያን ቀን ሁሉ ጥቅሞች ነበሩት፣ ምንም አልነበረም እና ሁሉም ነገር በተቀመጠ መንገድ ምክንያት ለማከናወን በጣም ቀላል ስራ ነበር። በአፕሪል 2012 ወይዘሮ ኬኔዲ እና እኔ የሚለው መጽሐፍ ታትሟል። በዚህም ውስጥ ሂል ስራውን መለስ ብሎ ተመልክቶ ከጃክሊን ኬኔዲ ጋር ያለውን የስራ ግንኙነት ገለጸ። በዚህ ዓመት ሂል በስካንዲቪያን አሜሪካ ዝና አዳራሽ ውስጥ ገብቷል። የሰሜን ዳኮታ የተመሰረተ ድርጅት ኖርስክ ሆትስፌስት ፊርማም ክስተት ነው። እንደ አውሮፓውያን አቆጣጠርም በ2012 ሂል በአሌክሳንድሪያ ቨርጂኒያ ውስጥ ለብዙ ዓመታት እንደኖረም ተዘግበዋል።